ሰበር ያልተጠበቀ ጉድ የደብረ ማርቆስ ፖሊቴክኒክ ኮሌጅ ዜና አቅጣጫውን ቀየረም። የሚዘጋጀውን ለግንቦት ልደታ ተብሎ የሚዘጋጀውን የትኛውንም አይነት ምግብም ይሁን መጠጥ እንዳትበሉ እንዳትጠጡ በጌታ ፍቅር እጠይቃችኋለሁ። አብይ አባ ጠንቋይ ነው። እጅግ በጣም በውርጃ የሚታወቅ ጠንቋይ ነው። የሚገርምህ ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። የትግራይ ሲኖዶስ በተአምረ ማርያም መጽሐፍ ላይ ማስተካከያ አደረገ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካ በቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁኝ። በተለይ አንዳንዶች የፓስተር ዮናታን ደቀ መዛሙርት አሁን ላይ አጀንዳ ተሰጥቷቸው ነው መሰል መጥተው የእመቤታችን በዓል መሳደብ ጀምሯል። እሱን እንመለከተዋለን። ትናንትና አንድ ጉዳይ ዳሰን ነበር። በአንድ ዩኒቨርሲቲ ላይ ተማሪዎች መታፈናቸውና እንዲሁም ደግሞ መግለጫ ወጥቶ እንደነበር አይተነዋል። ታዲያ ያ መግለጫ ሐሰት ነው ብሏል መንግስት። ምክንያቱ ደግሞ ያንን የፌስቡክ ቻናል ረን የሚያደርገው ሰው ታፍኖ ስለወሰደ በጠላፊዎች እጅ ገብቷል የሚል ነው። በሰፊው እንመለከተዋለን። ለማንኛውም ለመናፍቃኑም ምላሽ እንሰጣለን። ዛሬ ልደታ በጣም በብዙ እንደተከበረ ብዙ ቦታ ሲከበር እንደነበር ተመልክቻለሁኝ። ክሊፖችንም እንዳየናቸው ናቸው። ከዛ ተጨማሪ መዘምራን ሆነው ሲጨፍሩ የነበሩ እስከነ ዩኒፎርማቸው በተለይ ከማንቸስተር ጋር በተገናኘ ሲጨፍሩ የነበሩ ሰዎች ነበሩ። ምክርና ተግሳጽም እንለግሳለን። ለብዙዎች እንዲደርስ ይሄን ነገር ሼር ማድረጋችሁን አትርሱ። እንጀምር ከዚች ልጅ። ነገ ግንቦት ልደታ ጸበል ቅመሱ ብትባሉ በጎረቤቶቻችሁ በዘመዶቻችሁ ቤት ሄዳችሁ የሚዘጋጀውን ለግንቦት ልደታ ተብሎ የሚዘጋጀውን የትኛውንም አይነት ምግብም ይሁን መጠጥ እንዳትበሉ እንዳትጠጡ በጌታ ፍቅር እጠይቃችኋለሁ። ጴንጤ የሆናችሁ ለጴንጤ እህትና ወንድሞቻችሁ አስተላልፉ። ኦርቶዶክስ እህትና ወንድሞቻችን እንወዳችኋለን፣ እናከብራችኋለን። ይሄ ግን አሁን ለጴንጤዎች ነው መልእክቱ። ላለመበላት ከፈለጋችሁ መፍትሄው አለመብላት ነው። ይህንን ደግሞ ከመጽሐፍ ቅዱስ አንጻር አሁን እነግራችኋለሁ። በደንብ አድርጋችሁ ኮፒ ሊንክ እያደረጋችሁ ፎሎ እያደረጋችሁ ለጴንጤ እህትና ወንድሞቻችሁ አድርሱልኝ። ፈጽሞ የዚህን ድግስ እንጀራና ውሃ እንዳትቀምሱ ሳላችሁ። በዳንኤል መጽሐፍ ላይ ቁጥር 1 ላይ ንጉስ ነውር የሌለባቸውን መልከ መልካሞቹን በጥበብ የሚያስተውሉትን እውቀት የሞላባቸውን ብልሃተኞችና አስተዋይ የሆኑትን ከእስራኤል ልጆች ከልጆቹ ከነገስታቱ ከመሳፍንቱ ዘር አምጥቶ ነበር። ንጉስም እነዚህ የሚመጡ ልጆች 3 ዓመት የንጉስን ወይን እየጠጡ የንጉስ የሚዘጋጀውን ማዕድ እየበሉ ይማሩ ይሰልጥኑ ብሎ አዘዘ። ከዛ በኋላ ዳንኤል ምን እንዳደረገ ታውቃላችሁ? በንጉስ ምግብና መጠጥ እንዳይረክስ ልቡ አሰበ። ከዛም እንደዚህ ያደረገ። እግዚአብሔር በጃንደረቦቹ አለቃ ፊት ሞገስ ሰጥቶት ነበርና ሄዶ ጠየቀው። እንደዚህ ብሎ ለመነው፣ እባክህ በቃ ለኛ ውሃና ቆሎ ስጥ፣ የንጉስ መጠጥ ይቅርብናል። ከዛ ጃንደረቦ እጅግ በጣም ፈራ። ሞገስ አግኝቷል በፊቱ። ነገር ግን እናንተን የሚያክል ብላቴና ንጉሱ ተጎሳቁላችሁ በያችሁ ለኔ የሚመጣብኝ ፍርድ ልቋቋመው አልችልም። ስለዚህ ይሄን እንዴት አደርጋለሁ አለ። ከዛ ዳንኤል መለሰና እንደዚህ አለ፣ እኔን ጌታዬ እባክህኛል ለ10 ቀን ፈትነን ውሃና ቆሎ ስጠንና የንጉስን ግምጃ ከሚካፈሉ የንጉስን ምግብ ከሚበሉት ጋር አስተያየን። ከዛም በኋላ አንተ የፈለግከውን እንድታደርግ ስልጣን እንሰጥሃለን አሉት። ከዛም በኋላ ይሄ ጃንደረባ ልክ እነ ዳንኤል እንዳሉት ልክ እንደዛ አደረገ። ከዛ በኋላ ምን እንደተፈጠረ ታውቃላችሁ? ቀጥታ ከመጽሐፍ ቅዱስ ላንብብላችሁ። እንደዚህ ይላል። ይህንም ነገራቸውን ሰምቶ 10 ቀን ፈተናቸው። ከ10 ቀን በኋላም ከንጉስ መብል ከበሉ ብላቴናዎች ሁሉ ይልቅ ፊታቸው አምሮ ስጋቸው ወፍሮ ታየ። ሜልዳርም መብላቸውንና የሚጠጡትን ጠጅ አስቀርቶ ጥራጥሬውን ሰጣቸው። ከዛም በኋላ እንደዚህ ነው የተፈጠረው። የጊዜ ገደባቸውን ጨርሰው ወደ ንጉስ በገቡ ጊዜ እጅግ የተወደዱና እጅግ ደግሞ ንጉስ የሚፈልጋቸው ሰዎች ሆነው አረፉት። ከዛም በኋላ ብዙ ታሪኮች አልፈው ነበርና ታስታውሳላችሁ። እነሱን ሊተናኮሉ የፈለጉ አንዳንድ ሰዎች ታሪኩን ስለምታውቁት አልደግምላችሁ። ንጉስ ሊሰገድለት ይገባል የሚል ህግ ከንጉሱ ጋር አወጡ። የመሳፍንቶችን ማህተብ አስደረጉ፣ የንጉሱን ማህተብ አስደረጉ። ከዛ ዳንኤል ወደ ቤቱ ገባና መስኮቱን ከፍቶ እግዚአብሔርን ሲያመሰግን አየ። ከዛ አቃጣሪዎቹ ሄዱና ለንጉስ እንደዚህ አሉት፣ ንጉስ ሊከበር ይገባው ነበር፣ ነገር ግን ዳንኤል የወጣውን ህግ ተጥሷል አሉት። ከዛም በኋላ ንጉስ እያዘነ የሚወደው ዳንኤልና ሌሎቹ በአንበሳ ጉድጓድ እንዲጣሉ ተደረጉ። ነገር ግን ቀድመው የጸለዩት ጸሎት፣ ቀድመው ለእግዚአብሔር የተቀደሱት መቀደስ፣ ቀድመው ለእግዚአብሔር የወሰኑት ውሳኔ የአንበሳውን አፍ መንጋጋ ዘግቶ በሰላም እንዲወጡ አደረጋቸው። ንጉሱ እስኪከበር የእናንተ አምላክ አምላኬ ነው እስከሚል ድረስ። በፊት ታስታውሳላችሁ ወደ እሳት ተወርውረው እንደነበረ። ወደ እሳት ሲወረወሩ እነሱን እንዲወረውሩ የመጡት እነዛ ጀግና የሚመስሉ ሰዎች በወላፈኑ ሞቱ። እነዚህ 4ቱ ግን ለእግዚአብሔር የተለዩ ሰዎች ወደ እሳት ሲገቡ እላያቸው ላይ ያለ ገመድ ሲበጣጠስ ከጸጉራቸው አንድ ዘለላ እንኳን አልተነቀለም፣ አልተበቀሰም። ልብሳቸው እንኳን እሳት እስከማይል ድረስ ንጹህ ነበር ሽታቸው። ታዲያ ልክ እንደዚህ እግዚአብሔር እንዲወግንላችሁ ትፈልጋላችሁ?
ፈጽማችሁ እግዚአብሔር የሌለበትን መብል ሽሹ ተለዩ። ፈጽማችሁ የወዳጅና የዘመድ ሽንገላን አትቀበሉ፣ ተቃወሙ፣ ሽሹ ከዚህ ማዕድ። ዳንኤል ያልተበላው ስላልበላ ነው። የተለየው ከእግዚአብሔር ወገን ሆኖ እግዚአብሔር የተደረበለት ለእግዚአብሔር ስለተለየ ነው። እግዚአብሔር በነገራችን ላይ ንጉሱ ቆሎውን የሚያቀርበው ንጉሱ ነው፣ ስጋውን የሚያቀርበው ንጉሱ ነው። በነገራችን ላይ ዳንኤል ብር አውጥቶ ሱቅ አስልኮ አይደለም የበላው፣ ሁለቱንም ያቀረበለት ንጉሱ ነው። ስለዚህ ዳንኤል ንጉሱ ያቀረበለትን ጮማውን ሳይሆን ቆሎውን ነው መርጦ የበላው። እንደማይገናኝ ለዚህ ጋር ነገራቸው ይሄ ወገነለትና ስራቶችን ሁሉ የበጣጠሰለት ድልን ያስገኘው ለእግዚአብሔር የተለየ ስለነበረ ነው፣ ስለጨከነ ነው። እናንተ ግን ለእግዚአብሔር ተለይታችሁ መቆም መቀደስ ትፈልጋላችሁ። ፈጽሞ ይሄንን ማዕድ አትካፈሉ። ጸልዩላቸው። ወዳጆቻችሁ ሊሆኑ ይችላሉ፣ ዘመዶቻችሁ ሊሆኑ ይችላሉ፣ አካላችሁ ሊሆኑ ይችላሉ። ጸልዩላቸው፣ እግዚአብሔር ይረዳችኋል። እናንተ ግን ፈጽማችሁ ይሄንን ማዕድ አትቅመሱ፣ አትብሉ። የተለያችሁለት እግዚአብሔር ደግሞ ያስገርማችኋል። ላለመበላት መፍትሄው አለመብላት። እንግዲህ ይህች ፓስተር ዮናታን ስር ሁሌ ማጠፋዋ ልጅ ነች። አሁን ደግሞ እንዲህ ብላለች። በነገራችን ላይ እሷ ብቻ አይደለም፣ ሙሴ ሰለሞን የተባለው ሰውም ይሄን ተመሳሳይ ሀሳብ ደግሞታል። እንደምታዩት በሐዲስ ኪዳን የምናከብረው ትልቁ ልደት በመንፈስ ቅዱስ ዳግመኛ መወለዳችን ነው ብሏል። በመንፈስ ቅዱስ ዳግመኛ የሚወለዱት በጥምቀት ነው። ዮሐንስ ወንጌል ምዕራፍ 3 ላይ እንደሚናገረው ጥምቀትን አይቀበሉም። ስለዚህ ዳግመኛ ልደት የላቸውም እነኚህ ሰዎች። ትልቁ ልደታችን በመንፈስ ቅዱስ ነው ብሏል። ለእኛ ትልቁ ልደት የምናከብረው የክርስቶስን መወለድ ነው። የጌታ ልደት ገና ብለን እናከብረዋለን። ለእኛ ትልቁ መወለድ እሱ ነው። ለነሱ ግን ትልቁ መወለድ ግን በማያምኑበት ጥምቀት ይቀበል አይቀበል እርግጠኛ አይደለሁም። እሱ ነው የጥምቀት ጉዳይም በምን እንደተወለደ አላውቅም። በመንፈስ ቅዱስ ብሏል። ጌታችን ግን ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔር መንግስትን እንደማያት የተናገረው ዮሐንስ ወንጌል ምዕራፍ 3 ላይ። ይህ ሰው ግን የእመቤታችን ልደት ሲመጣ እንዲህ አይነት ጽሑፍ ጽፏል በራሱ የፌስቡክ ገጽ ላይ። ጥምቀት ሲመጣ ብዙ ችግር ይነሳባቸዋል። ፓስተሮቹም ዛሬ መስቀል አደባባይ ላይ ይህን ምርጥምረው ስቴዲየም ላይ ይህን ተግባር ሲያደርጉት ነበር። እሱ አሁን ጊዜ ስለሚፈጅ እሱ ላይ አንገባበትም። አባታችን አባ ገብረ ኪዳን ለአንዲት ደቂቃ የተናገሩት ነገር ላሰማችሁ። በድንግል ማርያም ልደት የሚከፋው ሰይጣን ብቻ ነው። በድንግል ማርያም ልደት ሁሉ ይደሰታል። አዳም ይደሰታል፣ መድኃኒቱ ከእሷ ሊወለድለት ነው። መላእክት ይደሰታሉ፣ ጌታን ከእሷ ተወልዶ ሊያዩት ነውና። ነቢያት ይደሰታሉ፣ ትንቢታቸው ከእሷ በሐፀን ሊፈጸምላቸው ነውና። ሐዋርያት ይደሰታሉ፣ የስብከታቸው ሞገስ ከእሷ ተወልዶላቸዋል። እመቤታችን ልደቷ ደስታችን። በእውነቱ ፀሐይን ይዛ የመጣችው ጎህ ዛሬ ተወለደችልን። ዛሬ ግንቦት 1 ቀን ለዓለም ጎህ የቀደደበት እሷ ስትአድጋ ደግሞ ከ15 ዓመቷ በኋላ ጎሂቱን ተከትሎ ፀሐይ ክርስቶስ ወደዚህ ዓለም ይመጣል፣ በዚህ ዓለምም ያበራል። እናም እመቤታችን ቅድስት ድንግል ማርያም በሰሎሞን ቃል አልብኪ ነውር ወይም እንትን በላይ ልጅ እህቴ ሙሽራዬ ምንም ነውር የለብሽም፣ ሁለንታሽ ሰናይት ይያዙ ወዳጄ ሆይ ሁለንታናሽ ውብ ነው፣ ወደ እኔ ነይ ብሏልና እግዚአብሔር ድንግል ማርያምን ሰርቶ ወደ እሷ መቅደስነት መጥቷል። እግዚአብሔር ወደዚህ ዓለም እንግዳ ሆኖ ሲመጣ ቤት አልነበረምና ጌታን የተቀበልንባት ሁላችን የወከለችልን ንጽሕት አዳራሽ ዛሬ ተጠናቃ ተሰርታልን ትወልዳልናለች። እንኳን ደስ ያላችሁ። ጌታችን ኢየሱስ ክርስቶስ በእሷ አድሮ ይቀድሰን፣ ፍጻሜያችን ያሳምርልን፣ በደላችን ይቅር ይበለን። ወስብሐት ለእግዚአብሔር። ይቆየን። አሜን አሜን። ለአባታችን ለአባ ገብረ ኪዳን ግርማ እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ክርስቶስ የሚወለድባት ማህደር ተወለደች ብለን እናከብራለን። እማ አምላክ ወላዲተ አምላክ የአምላካችን እናት የመድህናችን እናት የብርሃናችን እናት ተወለደች ብለን እናከብራለን። አንዳንዶች ግን ያው ኮንፈርት አይሰጣቸውም። ምክንያቱም መሰረታቸው የሐሰት ትምህርት፣ መሰረታቸው በጥላቻ ላይ፣ መሰረታቸው ኦርቶዶክሳዊ ተዋህዶ ቤተክርስቲያን ማንቋሽ ስለሆነ ብዙም አይደንቀንም፣ እናልፈዋለን። ልቦና ይስጣቸው ብለን ወደ ዩኒቨርሲቲው ሰበር ያልተጠበቀ ጉድ! የደብረ ማርቆስ ፖሊቴክኒክ ኮሌጅ ዜና
አቅጣጫውን ቀየረ። የኮሌጁ ድን በታጣቂዎች ተወስዷል ተባለ። ዝርዝሩን በአጭሩ አቀርባለሁ። መምህራንና ተማሪዎች በምርጫ ካርድ ሰበብ ታፈኑ በሚል በኮሌጁ የፌስቡክ ገጽ ላይ ተገኝቶ በከፍተኛ ሁኔታ ሲሰራጭ የዋለው ዜና ሙሉ በሙሉ የተለየ አዲስ መረጃ ወጥቶበታል። ዘሀበሻ ባገኘው ማረጋገጫ መሰረት መግለጫ የወጣበት የኮሌጁ ይፋዊ የፌስቡክ ገጽ በአሁኑ ሰዓት ሙሉ በሙሉ ከኮሌጁ አስተዳደር ቁጥጥር ውጭ ሆኗል። የጉዳዩ ትክክለኛ መነሻ እንዲህ ነው። የኮሌጁ ዲን አቶ አስጨንቅ ካሳም ከቀናት በፊት በታጣቂዎች ታግተው የተወሰዱ ሲሆን የፌስቡክ ገጹ የይለፍ ቃል ወይም ፓስወርድ የነበረውን በእሳቸው እጅ ብቻ ነበር። የኮሌጁ የህዝብ ግንኙነት ክፍል ዛሬ በሰጠው ማብራሪያ ከምርጫ ካርድ ጋር በተገናኘ በግቢ ውስጥ የተፈጸመ ምንም አይነት የተለየ ነገርም ሆነ የአፈና ድርጊት አለመኖሩን አረጋግጫለሁ ብሏል። ያ ማለት ቀደም ሲል በገጹ ላይ የወጣው መግለጫ በታጣቂዎቹ የተለቀቀ መረጃ ነው ማለት ነው። አንድ የኮሌጁ አማር ለዘሀበሻ እንደገለጹት አሁን ላይ የኮሌጁ የፌስቡክ ገጽ በታጣቂዎች ስለሚገኝ ቀደም ሲል ከወጣው መግለጫ በተጨማሪም በቀጣይም ሌሎች አፍራሽና አሳች መልእክቶች ሊተላለፉበት እንደሚችሉ ጠቁመዋል። በመሆኑም ህብረተሰቡና ተማሪዎች ከኮሌጁ ገጽ የሚወጡ መረጃዎችን በጥንቃቄ እንዲመለከቱ ማሳሰቢያ ሰጥቷል። ዘሀበሻን ጨምሮ የተለያዩ ሚዲያዎች ኮሌጁ በፌስቡክ ገጽ ያወጣው መረጃ አጋርተን እንደነበር ይታወቃል። ያሳዝናል። ስለዚህ አሁን ይህን ጽሑፍ የጻፈው ሰውየው ራሱ ሳይሆን አጋቾቹ ናቸው ብሏል። ጥሩ ነው። ደግሞ ነገ ደግሞ አዲስ ዜና የምንሰማ ይሆናል። የበረከት ገብረ ጉዳይ ዛሬም አዲስ ነገር ፎቶ ለቃ እየተንጫጩ ነው። ግን ብዙ ሰዎች አንድ ሀሳብ እያመጡ ነው። ምናልባት በረከት ገብረ የተጠላችበት በዚህ ንግግሯ ቢሆንስ የሚል ነው። እጅግ በጣም በውርጃ የሚታወቅ ጠንቋይ ነው። የሚገርምህ አብይ ስለ ቤተሰብ የማውራት ሞራል አለው። ጥቅምት ላይ የዛሬ ዓመት ጥቅም ምን የመሰለ አንጋፋ ወንድሙ አዲስ አበባ ላይ ሞቶ ነው የተገኘው። ገብቷል። ለምን 29 ጊዜ አግብቶ የፈታ ሰው ነው አብይ እንዴ! እግዚአብሔር ምስክሬ ነው። 29 ጊዜ አግብቶ ፈቷል። አብይ እኮ እናውቀዋለን እኛ ጠንቅቀን። እሱ ስለ ሴጣን ነው ማውራት። ማን ሞት ሰጠው በመጀመሪያ ድረስ? እሱ እኮ ነው ራሱ በእውነት ገብቷል። ብዙ አብይ አንተ ሞራ ወይኔ ማድረግ አንተ የሞተች እናትን መሰከር አለበስክ። ሁለት ያበዱ ወንድሞችን ለመጀመሪያ ለምን አትሰበስብም? እንደዚህ አባት ጠንቋይ እንደነበር ለምን ለኢትዮጵያ ሕዝብ አትናገርም? ይሄ ከባድ ንግግር ነው። 20 ምናምን ሚስት አግብተህ ነበር፣ 2 ወንድሞችህ አብደውብሃል፣ አባትህ ጠንቋይ ቀላቢ ነበር፣ አንተም ጠንቋይ ቀላቢ ነበር እያለች የተናገረችውን ነገር ከዚህ በፊት አንድ አሳይታችሁ ነበር መረጃ። አብይ በፍጹም የተናገሩትን ሰዎች አይረሳም፣ ቂም ይዞ ጊዜ ጠብቆ ይበቀላቸዋል የሚለው ነገር ይሄ ነው። ካሙዙ ካሳ ዛሬ በ30 ሚሊዮን ብር ክስ ፖሊስ እየፈለገው እንደሆነ መረጃ ወጥቷል። በ30 ሚሊዮን ብር የማጭበርበር ወንጀል በሚል ማለት ነው። አሁን እኔ እየገባኝ ያለው ነገር ትንንሽ አጀንዳዎች እየተሰጡ የሆኑ ትልቅ ነገሮች እየተደበቁ እንዳለ ይመስለኛል። ምርጫ እየቀረበ ነው። ምርጫ አይኖር እርግጠኛ ባልሆንም፣ ነገር ግን አሁንም ቢሆን የሆነ ከቨር ለመደረግ እያሰበ ያለ አንዳንድ ጉዳዮች አሉ። አንዳንድ ደግሞ የብልጽግና ፍርፋሪ ለቃሚዎች ደግሞ እንዲህ ይላሉ። ባሏ የአገሪቱ ጠቅላይ ሚኒስትር ነው። በአደባባይ ተንበርክካ እግዚአብሔርን ታከብራለች። ከእግዚአብሔር ውጪ ክብር እንደሌላት ያሳየች ሴት ናት። ባላት ጊዜ ስራዋን እየሰራች ነው። ባላት ጊዜ ደግሞ ፈጣሪዋን ከፍ ታደርጋለች በአደባባይ። ኢቭን የንጉሳውያን አገዛዝና ስርዓታቸው ቢያልፍ እንኳን እስካሁን ለአንዳንድ ሰዎች የሚሰጠው ሚና እንደቀጠለ ነው። ይህ ሚና ምንድነው? ውታፍ ነቃይነት ይባላል። ድሮ በንጉሳውያን ዘመን የንጉሳውያን ቤተሰብ ወይም ደግሞ የንጉሱ ሚስት በምትሄድበት እየተከተለ ቁጭ ብላ ስትነሳ በዛ ዘመን ፓንት የሚባል ነገር ስለሌለ ቂጧ ቀሚሷን ይጎርሰዋል። በዛ ሰዓት ተከታትሎ ሄዶ ያንን ውታፍ ይነቅላል። ይህ ሚና የሚሰጠው ሰው ውታፍ ነቃይ ይባላል። ቀዳማዊት እመቤት ክብርት ዝናሽ ታያቸው ዘመሩ፣ እግዚአብሔርን አመሰገኑ። ሶዋት ምን ይፈጠር? ክብራቸው እግዚአብሔር ሆነ፣ ክብራቸው ሰይጣን ሆነ። እኛ ምን አገባን? ይመለከተናል? አይመለከተንም። አሁን ይሄን ሰውዬ ብትጠይቁት መኒ ሜክ የምታደርግበት ስራህ ምንድነው ብላችሁ ብትጠይቁት ስራ የለውም። ስራው ምንድነው? አወድሶ ማደር፣ ፋርሴ ቡላ ይሉታል በኦሮምኛ። አወድሶ አዳሪ። ለመንግስት ውዳሴ ይደረድራል፣
ጥሬ ይበተንለታል። በቃ እንደዚህ አይነት ሰዎች ኢትዮጵያ ውስጥ እየበዙ ነው። መንግስት እንደዚህ አይነቶቹን ከሚያዳምጥ እንደኛ አይነት ተቺዎችን ቢያዳምጥ ተጠቃሚ ይሆናል ብዬ አስባለሁ። ማለት ምንድነው የምትነግረን? እኛ እኮ መጽሐፍ ቅዱስን እናነባለን። እኛ የምናመልከው ወይም ደግሞ እኛ የምናምነው ጌታ እኮ ቀዳማዊ ዝናሽ ታያቸው የዘመሩለት ብቻ ሳይሆን ንጉስ ዳዊት ከንግስና መንበሩ ወርዶ ራቆቱን የጨፈረለት ራቆቱን ያመለከውን ጌታ ነው የምናመልከው። ለኛ ዝናሽ ታያቸው ዘመረች አልዘመረች it's not my business፣ የኛ ጉዳያችን አይደለም። በዚህ ሰዓት ብዙ የሚያሳስበን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች አሉ። እንደዚህ አይነት ሚዛን የማይደፋ ተራወሬ ይዘየመጣ ማህበራዊ ሚዲያውን አታጨናንቀው። በቃ ጥሬ አይደል የምትፈልገው? ጥሬ ይበተንልሃል፣ ተናገርክም አልተናገርክም። ስለዚህ ፋርሴ ቡላዎች አንዳንዴ ቆም ብላችሁ አስቡ። ይህ መንግስት ተጠቅሞ ይጥላችኋል። ስርዓት ካለፈ በኋላ መደበቂያ ታጣላችሁ። ለስርዓት አታሸብሽቡ። በእርግጥ የሚያልፍ አይመስለኝም። ድጋሚ ለሌላ ደግሞ የሚያጨበጭቡለት ደግሞ ይኖራል። በነገራችን ላይ በጣም እንደዚህ አይነት ሰዎች የሚያስጠላ ጸባያቸው አንድ መንግስት ሲያልፍ ለሌላኛው መንግስት በተመሳሳይ ሁኔታ እያለቀለቁ መሄዷል። ምንም ጥርጥር የለውም እና ስራ ያልቅባቸውም ልምድ ነው። ከአንድ መንግስት ወደ ሌላ መንግስት ልምድ እያገኙ ይሄዳሉ እንጂ የሚያቋርጥባቸው አይመስለኝም። ለማንኛውም ወደ ዘማሪዎቹ ልምጣ። እሺ ይሄም ኖርማል ነው አይደለ? ልብሰ ተክህኖ ለብሶ እግዚአብሔርን ሲያመሰግኑበት በቆዩበት አንደበት ማንቸስተር አሸነፈ ብሎ እንደዚህ እንዳጋንን ተመጨው ኖርማል ነው። እነዚህ ልጆች ልብሰ ስብሐትን እግዚአብሔርን የሚያገለግሉበትን ልብስ ለብሰው አገልግሎት ያያሉ። ቁጭ ብለው ይሄን እንኳን ሲከታተሉም ነበረ ማለት ነው። ነገ ከነገ ወዲያ ደግሞ ዲያቆናቱ ተንሶ ለጸሎት እያሉ በዚህ የገሌን እንኳን ጨዋታ ይመለከታሉ ማለት ነው። ኃጢአትን በአደባባይ እየሰበኩ እንዲህ እየኮሩበት ግን ማንም አይናገራቸው የምትሉ መንፈሳዊ ኮንቴንት ላይ ቁጭ ብላችሁ የምትሰሩ ሰዎች ማፈር መቻል አለባችሁ። እነዚያውን ለማናራ ይሆናሉ። ኳስን ማየት ራሱን ችሎ ጣዖት አምላኪነቱ ነው ሳለ ከዛም ደግሞ ድንበር ልፍ ብሎ ደግሞ ቁጭ ብሎ እግዚአብሔርን የሚያገለግሉበት ልብሰ ተክህኖ ለብሰው እግዚአብሔርን በሚያገለግሉበት ሰዓት ለዛ ዓላማ ሄደው ግን ኳስ ቁጭ ብለው አይተው ኳሱ ደግሞ ውጤቱ አሪፍ ሲሆን እንዲህ መዝለል እንዲህ መጮህ ተገቢ ነው ለእናንተ አይደል? ግን ለኛ ይሄ ኖርማል አይደለም። ይሄ ጋጠወጥነት አላዋቂነት ነው። የዚህ ሁሉ ተጠያቂ ደግሞ ቢኖር የዚህ ሰንበት ትምህርት ቤት ሊቀመንበር ኮሚቴዎች ናቸው። በመጀመሪያ ደረጃ ሰንበት ትምህርት ቤትን ለመምራት አዋቂ መሆን ያስፈልጋል። ዝም ብላችሁ እዛ ሰንበት ትምህርት ቤት ስለከረማችሁ ብቻ ሊቀመንበሩ ናችሁ ትሾሙና ስርዓተ ቤተክርስቲያን ይጓደል አይጓደል አያገባችሁም። እንዲህ ልጆቻችሁ የዝማሬ ልብስ ለብሰው እንዲህ እንዳጋንን ሲጮና ሲዘሉ እንደፈለጉት ሲሆኑ ምንም አትናገሯቸው። ይቅርና እሺ እንዲህ ሆኑ እኛ ባናውቀውና ዘው ተቀርጾ ይቀርሳ ምን ችግር ነበረው? ሳታፍሩበት አንጥታችሁ እዚህ ሚዲያ ላይ ለቃችሁ እዩልን ማለት ምን የሚሉት ተግባር ነው? ይሄ ለኛ ኖርማል አይደለም። ሰንበት ትምህርት ቤት ውስጥ ስትኖሩ ወይ ዕውቀት ወይ ህይወት ሊኖራችሁ ይገባል። ወይ ክርስቲያናዊ ዕውቀት ወይ ክርስቲያናዊ ህይወት ሊኖራችሁ ይገባል። ቢችሉ ሁለቱንም አጣምራችሁ መያዝ ይገባችኋል። ዕውቀታችሁ ወደ ህይወት ይመራችኋል፣ ህይወት ደግሞ ወደ ዕውቀት ይመራችኋል። ስለዚህ ይሄን ሁለቱ ሳይኖራችሁ ዝም ብሎ መዘመር፣ ዝም ብሎ መንጫጫት፣ ዝም ብሎ ለሌሎች ራስን አሳልፎ መዘባበች አድርጎ መስጠት በእናንተ ምክንያት ስንቱ ሰንበት ትምህርት ቤት አሁን ይሰደባል። በእናንተ ምክንያት ስንቱ ሰንበት ትምህርት ቤት ይወቀሳል። በእናንተ ምክንያት ሰንበት ትምህርት ቤት ማለት እንዲህ ነው እንዴ? አልባስ ለብሶ ለቋስ ፍቅር እንዲህ መዝለል ነው እንዴ? የሚያስብልን ትችት ያመጣል። ስለዚህ ብታውቁ ስርዓተ ቤተክርስቲያንን እየጣሳችሁ እግዚአብሔርን እየተዳፈራችሁ ነው። ቢያንስ እንደ አንድ ሰንበት ተማሪ እንደ አንድ እንደተማረ ሰው ጊዜያችሁን ሰውታችሁ ስሜታችሁን ገበራችሁ ስንት ነገር ትታችሁ ኳስ ቁጭ ብላችሁ ባልተመለከታችሁ ነበረ። ያም ይቅርና ከነ ልብስ ተከማችሁ ቁጭ ብላችሁ ተመልክታችሁ ደግሞ አሸነፈልን ማንቸስተር ዩናይትድ ብላችሁ እንደዚህ መጫዋችሁና ማላገጣችሁ በጣም ያሳዝናልኝ። ስለዚህ አስተካክሉ፣ ተስተካከሉ፣ ተማሩ፣ እወቁ። የምትማሩትን በጥቂቱ ለመኖር ሞክሩ። ይሄ መፍረድ ሳይሆን በአደባባይ የሚሰበክን ኃጢአት አቁሙ ብሎ መናገር ነው። ኃጢአተኛ ነን ሁላችንም፣ ግን ደግሞ ኃጢአታችንን ለንስሐ አባታችን እንጂ ለሚዲያ አናሳየ። ስለዚህ በዚህ ልክ ለመሄድ ብትሞክሩ ጥሩ ነው። ስርዓት ያዙ። ሰንበት ትምህርት ቤትን ሰንበት ተማሪዎችን አታሰድቡ። ለዚህ ለሰራችሁት ስራ ወጣችሁ ይቅርታ ጠይቁ። እናንተ በመንፈሳዊ ኮንቴንት ላይ ቁጭ ብላችሁ ስርዓተ ቤተክርስቲያን ይጣስ እነዚህን ግለሰቦች ምን አደረጉ? በቃ ስሜታዊ ሆነው እኮ ነው እንደዚህ የበደሉት። ስለዚህ እነሱ ተስፋ እንዳይቆርጡ ቤተክርስቲያንን ጉዳይሽ ብለን እነሱን እናባብላቸው የምትሉ ኃጢአት የምታሽሞነሙኑ መንፈሳዊያን ኮንቴንት ክሬተሮች አንሰማችሁም። ይሄ ለኛ ኖርማል አይደለም። ለእናንተ ቢሆን አይናችሁን ጨፍራችሁ ስርዓተ ቤተክርስቲያን ሲታስ ቁጭ ብላችሁ የምትመለከቱ ሁላችሁ የዚህ ኃጢአት ተባባሪ መሆናችሁን እንዳትዘነጉት። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሚዳረሰው አካል አዳርሱት። ኢንስራክቲቭን ገብታችሁ ሰብስክራይብ አድርጉልን። ይቆያል። እናመሰግናለን ወንድማችን ዲያቆን ሲራክን፣ እግዚአብሔር ይስጥልን። ይሄን ቪዲዮ ከሁለት ቀን ወይ ከሶስት ቀን በፊት አይቼው ነበር። ነገር ግን በወቅታዊ ጉዳይ ትንሽ ጊዜን ስለያዘብኝ ነው ለማቅረብ ያልቻልኩት የነበረው እንጂ ሌሎችም አሉ ቅኔ የሚቀኙ ለማንቸስተር ቅኔ የሚቀኙም የአብነት ተማሪዎችም
አይተናል። ሌሎችም በተለያየ በጣም ጸያፍ የሆኑ ስራዎችን ሲሰሩ የነበሩ ሰዎችን ተመልክተናል። ጊዜ በማጣት ሳናቀርበው ቀረን እንጂ እንደውም አንድ ጉዳይ እንዳስስ ወንድማችን ኩኔ ደመላሽ የምታውቁት ከሆነ ተፈቷል ብዬ ቲክቶክ ላይም ቴሌግራም ላይም ጽፌላችሁ ነበር። ነገር ግን ፍርድ ቤት ነፃ ብሎ ከተፈታ በኋላ በር ላይ እንደደረሰ ፖሊሶቹ ድጋሚ በሌላ አጀንዳ ትፈለጋለህ ብለው መልሰው አስረውታል። ካሰሩት በኋላ ግን የት እንደወሰዱት እስካሁን አልታወቀም። በፊት የነበረበት ማረሚያ ቤት አውጥተው ወደ ሌላ ቦታ ነው የወሰዱት። ፍርድ ቤት ነፃ ነህ ብሎ ካስወጣው በኋላ ድጋሚ ነው የወሰዱት። ይህንን ዜና ቲክቫህም ዘግቦታል፣ በጣም በሚያሳዝን ሁኔታ ማለት ነው። ሌላኛው መረጃ ደግሞ ይሄንን እንመልከትና ወደ አህዛቡ ጉዳይ እንመጣለን። ላሳያችሁ። ሰላማችሁ ከሁላችሁም ጋር ይሁን። በእርግጥ በራሴ ድምፅ እንዲወጥቼ ማላቅ ቪዲዮም ሰርቼ ሰላም ቤተሰብ ሰላማችሁ ከሁላችሁም ጋር ይሁን። በእርግጥ በራሴ ድምፅ እንዲወጥቼ ማላቅ ቪዲዮም ሰርቼ ማላቅ ቤተሰብ በተቻለ መጠን ማለት ሞክራለሁ። ፍትህ ልጠይቅ፣ ፍትህ በግፍ ለተገደለችው ለወንድሜ ፍትህ ጠይቃለሁ። በግፍ ለተጨናገፈችው ነፍስ ፍትህ ጠይቃለሁ። የሀገሬ ሕዝብ ፍትህ ጠይቃለን። ለወንድማችን ፍትህ፣ ለወንድሜ ፍትህ፣ ለለጋው ዕድሜው ፍትህ፣ ወርጦ ላልጠገበው ለለጋው ወንድሜ ፍትህ። እንግዲህ ይህ ወንድማችን ስናነሳው እንደነበረው በሽሮ ሜዳ ላይ የተገደለ በፖሊስ ኃይል የተገደለ ነው። በነገራችን ላይ ይሄ ብቻ አይደለም ተብሎ ሌሎቹ መረጃዎችም ጭምር እንደወጣ አይተናል። ወደ 6 ወደ 7 ወጣቶች ጭምር ናቸው ከሽሮ ሜዳ አካባቢ በግፍ የተገደሉት የሚል ነገሮችን ስንመለከትም ጭምር ነበርና በጣም እንግዲህ ፍትህ በሌለበት ቦታ ላይ ፍትህ ብሎ መማጻ አንዳንዴ ኢነርጂ እንደማቃጠል እንዳይቆጠር ፈራለሁ። ምክንያቱም ይህንን ያደረገው ራሱ የመንግስት ኃይል ስለሆነ ብዙ ጊዜ ደግሞ የመንግስት ኃይሎች ደግሞ እሰይ የሚባሉ እንጂ ተይዘው ቅጣት ሲቀጡ የማየት እድላችን በጣም አነስተኛ የለም ሳይሆን በጣም አነስተኛ ነው። ይህ ሰውም ፖሊስ ጣቢያ ላይ ሽጉጥ አውጥቶ አረት እየተኩሶ ገሎ ተሰወረ ብሎ መናገር ነውር ነው። ምክንያቱም ይህ ሰው በፖሊስ እጅ የነበረ ፖሊሶች ወደ እስር ቤት እየወሰዱት የነበረ ሰው ነው። ፖሊስ ጣቢያ በር ላይ የተገደለው እንዴት ሊያመልጥ ቻለ? እነዛስ ይህንን እስረኛ ታስሮ የነበረው ሰው ሲያጅቡ የነበሩ ሰዎች ፖሊሶችስ ምን አደረጉ? ይህንን ሰው እንዴት መያዝ አቃታቸው? እስቲ አንድ ሐሰት እናፍርስና የወሃቢያ ጉዳይ ላይ እንገባለን። ሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ለሙስሊሙ ኡማ። ተሰማቻቸው ወንድማችን መዝሙር ያሬድ እምቢ ካሉ መግደል ነው የሚለውን ይዛ ጥንቃቄ ለሙስሊሞች ኡማ፣ ስለዚህ መዝሙር ያሬድ ግደሉ እያለ ስለሆነ የሚል እንቅስቃሴ ጀመረ። አንንቃ ማለት ነው። እሺ በቃ በአጠቃላይ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ለሙስሊሙ ኡማ። ራሳችሁን ከክርስቲያኖች ሴራ እንድትጠብቁ በአላህ ስም እነግራችኋለሁ። ኦርቶዶክሳን የሚገደሉ ቁጥር ብዛቱ ኦርቶዶክስ ብቻ በመሆናቸው ነው፣ ክርስቲያን ብቻ በመሆናቸውና ሁሉም እያነጣጠረ ድንጋዩን የሚወረውረው ቤተክርስቲያን ላይ ነው። እንደምታዩት ጴንጤውን ቢነሳ ቤተክርስቲያን ላይ ነው፣ ሙስሊምን ቢነሳ ቤተክርስቲያን ላይ ነው፣ እና ሁሉም ቤተክርስቲያን ላይ ነው እያነጣጠረ ያለው። ስለዚህ እኛ ደግሞ የቤተክርስቲያን ልጆች በምግባር በእውቀት እንደዚህ አይነት እንትኖችን ልንቃወም ልንታገል ይገባል። ምግባርና እውቀት እንዳትረሱ። በምግባርና በእውቀትኛ ክርስቶሳውያን ነን። ክርስቶሳውያን አያርዱም፣ ክርስቶሳውያን አያሳድዱም፣
ክርስቶሳውያን ገዳዮች አይደሉም። የክርስቶስ የሆኑት ሁሉ ሲገደሉ ነው ያያችሁትና በዚህም የተነሳ አይታችሁ ከሆነ ሁሉም ሐዋርያት በሰማዕትነት ነው ያረፉት። እስጢፋኖስ በድንጋይ ሲወገር መልሶ ያን ድንጋይ ወረወረ የለም። እስጢፋኖስ በድንጋይ እየተወገረ ወደ ሰማይ ቀና ብሎ ይቅር በላቸው እያለ ነው የጸለየው። ክርስትና እንደዚህ ነው። አያሳድድም፣ አይገልም። ኦኬ በመግደል የሚመካም አይደለም። እንንቃ ማለት ነው። እሺ በቃ በአጠቃላይ ሐሳቤ በአርሲ በአክሱም በተለያዩ ቦታዎች ያሉት ትንኮሳዎች እንደምታዩት መጨረሻ ላይ ኦርቶዶክሳውያንን መግደል ነው። ባለማተቦችን አሳዶ መግደል፣ ማስጨነቅ፣ ማህተባቸው እንዲበጥሱ ማድረግ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። እና እንደዚህ አይነት ነገሮች ስላሉ እንንቃ፣ እንማር፣ እናስተውል፣ መጽሐፍትን እናንብብ። ኦኬ እንጸልይ፣ እንትጋ፣ እንተባበቅ። ወንድም እህቶቻችሁን ጠብቁ፣ አስተምሩ፣ ምከሩ። ይሄው ነው። በተረፈ የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። በቴን እንገራችሁ በነሽ ላይ ቀጥዬ ማሰማችሁ ጉዳይ አለ። ይችኛዋ ሌላኛው መታቋት መሰረት የምትባለው ሴት ነች። በመዋሸት የምትታወቀው ሚዲያ ላይ ሐሰት በመናገር ነው። አንድ ጉዳይ አንስታለች። ትናንትና በተለይ ከአክሱም ሲኖዶ አክሱም ላይ ያለው ተገንጥሎ የወጣው ሲኖዶስ ጋር በተገናኘ ከተማዋን ቅድስት ከተማ አክሱም ብሎ እንደሰየማት አንስቼላችሁ ነበረ። ከዛ በተጨማሪ እነሱ ያልተቀበሏቸው ወይ ደግሞ ሐሳቦች ስላሉ በተለይ እዛ ተሐድሶ መናፍቃን በጣም ብዙ ስለሆኑ እነሱ ያልተቀበሏቸውን ሐሳቦች እናርማለን ብለው የአዲግራት ሊቃውን ተሰባስቦ ያረሟቸውን ማረሚያዎች እንዳሉ ሚዲያው ላይ እዚህ ትናንትና ገልጬላችሁ ነበር። ታዲያ ይህን ዜና እንዴት አድርጋ ቀረበችው አትሉኝም? ላሰማችሁ። የትግራይ ሲኖዶስ በተአምረ ማርያም መጽሐፍ ላይ ማስተካከያ አደረገ። የተአምረ ማርያም መጽሐፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ቦታ ያለው መጽሐፍ ሲሆን እዚህ መጽሐፍ ላይ ቅዱስ የተባሉ ቦታዎች ተድባ ማርያምና ጉስቋም ማርያም ናቸው። ተድባ ማርያም በቅድማት የቄስ አለሙ ካሳ ሀገር በሳይንት ነው የምትገኘው። ጉስቋም ደግሞ በጎንደር ነው የምትገኘው። በነገራችን ላይ ቤተክርስቲያን ሆኖ ቅዱስ ያልሆነ የለም። ሁሉም ቤተክርስቲያኖቻችን ቅዱስ ቦታዎቻችን ናቸው፣ የተቀደሱ ስፍራዎቻችን ናቸው። ስጋ አምላክ የሚፈትትበት ቦታ ነው፣ የተቀደሰ ስፍራ ነው። ስለዚህ ቅዱስ ያልሆነ ቤተክርስቲያን የለንም። ሁሉም ቤተክርስቲያን ቅዱስ ነው። ምናልባት ለቦታው የተጋደለ ቅዱስ ሰው ካለ ስለሱ ብሎ የሚገባ ቃል ኪዳን ይኖራል። ለምሳሌ ደብረ ሊባኖስ አቡነ ተክለ ሃይማኖት ስለተጋደለበት ስለ አቡነ ተክለ ሃይማኖት ተብሎ ቦታው ጾም እንዳያድር እና የተለያዩ ቃል ኪዳኖች ተገብተውለታል። ለአቡነ ሀብተ ማርያምም እንደገና ተገባላቸው አሉ። ስለዚህ ሁሉም ቦታ ላይ ቅዱስ ነው ቦታው። ነገር ግን የተለየ ለቦታው የተሰጠ ቃል ኪዳን ይኖራል። ከምን አንፃር? የተጋደለ ቅዱስ እዛ ቦታ ላይ ህይወቱ ያለፈ የተጋደለ ቅዱስ ካለ ስለዛ ቅዱስ ተብሎ ለቦታው የሚሰጥ ቅድስና ሳይሆን ቃል ኪዳን ይኖራል እንጂ አብያተ ክርስቲያናት ሁሉም የተለያየ ቦታ ይኖር። ቤተክርስቲያን ቅድስት ነች። በነገራችን ላይ እሱን ያዘወደን ያዩት ትግሬዎቹ ለምንድነው ትግራይ ክልል ቅዱስ ቦታ የሌለው አክሱምን ቅዱስ አድርገናል ብለው ተአምረ ማርያም ላይ አክሱምም ቅዱስ ቦታ ነው ብለው ጽፈው ጨምሮበታል። እንደዚህ የሚል አይደለም። ከተማዋን ነች ቅዱስ ተብላ የተሰየመችው። ቅዱስ ተብላ ተሰየም በነገራችን ላይ ሌሎች ነገሮችንም ጭምር ነው። ጭፈራ ቤቱ መጠጥ ቤቱን እንዳለ አስወጥቶ ከተማዋ ቅድስት ስፍራ ቅዱስ ቦታ ለማድረግ እሱም ብቻ አይደለም። በነገራችን ላይ ራስ ገዝ ሆና እንደ አክሱም ከተማውን ለሙሉ እንደ ቤተክርስቲያን ተቆጥራ ቅዱስ ስፍራ እንድትሆን ነው ሐሳቡ እየተካሄደ ያለው። ምናልባት በሰፊው የምንመጣበት ይሆናል ሌላ ጊዜ ላይ ነገሮች ሲረጋጉ እንጂ ተአምረ ማርያም መጽሐፍ ላይ ስለ አክሱም ጽዮን ተጽፎ አክሱም ቅድስት ከተማ በሚል እንዲስተካከል አይደለም። ራሷ ከተማዋ ነው ቅዱስ ከተማ ተብላ የተሰየመችው እንጂ ተአምረ ማርያም ላይ ስላለው መጽሐፍ አይደለም። ግን ወሃብያ ልምዱ መዋሸት። ክርስትና ታሪክ ያሉ ቀሳውስትና መነኮሳት የሚገርመው ነገር መጽሐፍ ላይ ሲጨምሩ ሲቀንሱ የኖሩ እንግዲህ ኢየሱስ ክርስቶስን ከመምህርነት ስልጣን አንስተው ፈጣሪ ያደረጉ ናቸው። አያችሁ? ኦኬ በክርስትና እንዲህ ነው ሲዋሹ። በነገራችን ላይ እንዲህ ነው። እስቲ አንድ ማስረጃ አምጪ ብትባል አንድ ጥቅስ መጥቀስ ማትችል ሴት እንዲሁም ክርስቶስን ከመምህርነት አንስተው አምላክ አደረጉት ይላል። እኛ አይደለም ያደረገው ራሱ ክርስቶስ ነው አምላክ ነኝ ብሎ ያለ ታሪክ። እነዚህ ሰዎች
የሃይማኖት አባት ነን በሚል መጽሐፍትን ይሸጡ ይለውጡ ይሰርዛሉ ይቀንሳሉ ይጨምራሉ ስንላችሁ አታምኑ። ኢየሱስን ፈጣሪ ያደረጉት እነሱ ናቸው ቄስና መነኮሳት ናቸው ስንላችሁ አታምኑ። እንግዲህ የትግራይ ሲኖዶስ ልብ ብላችኋል፣ የትግራይ ሲኖዶስ ነው እየተባለ የሚጠሩት። እንግዲህ የትግራይ ቤተ ክህነት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተገንጥሏል። እናም የራሳቸውን ቅዱስ ቦታ ያሉ ተአምረ ማርያም ላይ እየጻፉ እየጨመሩ ነው። ይሄን ብቻም ሳይሆን በነገራችን ላይ ከጦርነቱ ጊዜ ጀምሮ አጼ ዮሐንስ ያን ሙጅሪሙ አጼ ዮሐንስ በነገራችን ላይ እሷ ራሱ የለጠፋቸው ፒክቸር የሚለውን ነገር ተመልከቱት። የትግራይ ሲኖዶስ ተአምረ ማርያም ላይ እርማት አደረገ፣ አንድ ርዕስ። ሁለተኛ ርዕስ ከተማዋም ቅድስት አክሱም ጽዮን እንዲባል ወስኗል። ከተማዋ እንጂ ተአምረ ማርያም ላይ አይደለም። ግን የተለጠፈችው ራሱ አላነበበችው ወይም ማንበብ አትችልም ይሆናል። ከኢትዮጵያ ውጭ ባሉ አገራት ለምሳሌ በፍልስጤም ምድር ያሉ የኢትዮጵያ ይዞታ የሆኑ ቤተክርስቲያናት አሉ አይደለም፣ ገዳማት ለነዛ ወጪ አውጥቷል በህይወት በነበረበት ዘመንና ቤተክርስቲያኒቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍልስጤም ምድር ከኢየሩሳሌም ከሚገኙ ቤተክርስቲያናትና ገዳማት ገቢ ፍሉስ ታገኛለች። ከዛ ፍሉስ ታካፍለን ራሳችንን የቻልን ሲኖዶስ ነን እያሉ ነው በነገራችን ላይ ያዘዋችሁታል። እና በመጨረሻ መመላችሁ ተአምረ ማርያም በ12ኛ ክፍለ ዘመን መነሻውን ያደረገው በአውሮፓ ነው። እንግዲህ አውሮፓ ቄስና መነኮሳት የራሳቸውን ሐሳብ የራሳቸውን ገድላት ጻፉ። ከዛም ደግሞ ወደ አረበኛው ተቀየረ። ከዛም ደግሞ ከአረበኛ ወደ ግዕዝ ቀየሩ። የኢትዮጵያ አጼዎች ቄስና መነኮሳት የራሳቸውን ሐሳብ እየጨመሩ እየቀነሱ ምናምን ሐሳባቸውን አስገቡ በ14ኛውና በ15ኛው ክፍለ ዘመን ማለት ነው። እንግዲህ ተአምረ ማርያም ይሄን ይመስላል። የአውሮፓዎቹም ነገስታት የራሳ ማስረጃሽ ምንድነው ብትባል ወፍ የለም። ተአምረ ማርያም አውሮፓ ተጻፈ ከየት አመጣሽው ብትባል ወፍ የለም። ኢትዮጵያ ሲመጣ የራሷን ታሪክ ጨመረችበት የሚለውን ከየት አመጣሽ ማስረጃ ብትባል ወፍ የለም። ግን የሚሰማት የዋህል አረብ ሀገር ተቀምጠው የሚሰማት ምን ታረጉታላችሁ? ራሳቸውን ታሪክ ያስቀምጣሉ። የኢትዮጵያውም የራሳቸውን ያስቀምጣሉ፣ የአረቦቹም የራሳቸውን ያስቀምጣሉ። የግብጾቹ ማለት ነው፣ ያኔ የአረብ ክርስቲያኖች የግብጽ ክርስቲያኖች ማለት ነውና ይሄን ይመስላልና የትግራይ ቤተ ክህነት ይሄን ያደረገው ለምንድን ነው? በእልክ ነው። በቃ የፖለቲካ ሽኩቻ ውስጥ ለመግባት ሙስሊሞችን ለመጉዳት ነው እንደዛ ያደረጉት። እና ይሄ ቪዲዮ እንድሰራ ያደረገኝ ኢብን ኢየሱስን ፈጣሪ አክሱም ከተማ ቅድስት መሆኗ ሙስሊሞች ለምን እንደሚጎዱ አላውቅም። አክሱም ከተማ የክርስቲያኖች ከተማ ነች። ቤተክርስቲያኑም ጽዮን ያለችውም አክሱም ነው። ስለዚህ የክርስቲያኖች መናኸሪያ የክርስቲያኖች መንደር እንጂ ሙስሊም ለምን እንደሚጎዳ አልገባኝም። ግን እንቀጥል። ያደረጉት በፖለቲካ ሽኩቻ እርስ በርስ በመጣላት አንዱ የሆነ ክርስቶስን አምላክ ያደረጉት በፖለቲካ ሽኩቻ ነው አለ ቅዱስ ቶማስ። የትኛው ፖለቲካ ጉዳይ ገጥሞት ነው ክርስቶስን አምላክ ያደረገው ጌታዬ አምላክ ያለው? በየትኛው ሽኩቻ ነው ብንል ራሱ ክርስቶስስ እናንተ ጌታና መምህርና ጌታ ትሉኛላችሁ ያለው የትኛው ፖለቲካዊ ሽኩቻ ገጥሞት ነው? ቅዱስ ዮሐንስ በራእዩስ ጌታ አምላክ ብሎ ሲናገር የትኛውን ነው? ወይስ ሊቀ ሐዋርያት ቅዱስ ጴጥሮስ በአንደኛ መልእክቱ ላይ ጌታዬ አምላኬ ብሎ ሲናገር በአምላካችን በመድኃኒታችን በኢየሱስ ክርስቶስ ብሎ ሲናገር የትኛው የሽኩቻ ገጥሞት ነው? ወይስ ቅዱስ ጳውሎስ ለዘላለም የተባረከ አምላክ ነው ሲል የትኛው ሽኩቻ ገጥሞት ነው ብላችሁ በጠይቋት አትመልስም። ግን ምን ያደርጋል ሰሚ እስካለ ድረስ የሚያወራ ሰው በጣም ብዙ ነው። ግሩፕ ይሰራሉ። በነገራችን ላይ የሆነ ግሩፕ ቄስና መነኩሴ ያለ የሆነ ግሩፕ ቄስና መነኩሴ ያለ እርስ በርስ ይፈጫሉ። ማን በልጦ ይገኛል በሚል ማለት ነው። እና ኢየሱስን ፈጣሪ ያደረጉት እንደዛ ነው። ለምሳሌ ሃይማኖት አበው ኦር የቤተ ክርስቲያን ታሪክ በዓለም መድረክ የሚለውን ብታነቡ በጣም ነው የምትገረሙት። እዛ ላይ በፖለቲካ ሽኩቻ ነው ኢቭን ኢየሱስ ፈጣሪ ነው ስላሴ ምናምን የሚል ነገር ራሱ እንዲፈጠር ያደረጉት። እና ቄስና መነኩሴ ገና ብዙ ነገር ያመጡብናል። መቼም የሰማይ አምላክ የሥራቸውን እያየ ሥራቸውን ይስጣቸውና ከነሱ ይገላግለን እንጂ ማለት ነው። የጠቀሰችው መጽሐፍ ሁለቱ መጽሐፎች እንመለከታቸው። ሃይማኖተ አበው ጭራሽ ስለ ክርስቶስ አምላክነት ስለ ባህሪ አምላክነቱን ከጥንተ ዓለም ጀምሮ የሚናገር መጽሐፍ ነው። ስለዚህ እሷ ያለችው ሐሳብ እዛ ላይ አይገኝም። ሁለተኛው የጠቀሰችው መጽሐፍ የቤተክርስቲያን ታሪክ የሚለው ነው። የአቡነ ጎርጎርዮስ መጽሐፍ ነው። የአቡነ ጎርጎርዮስ መጽሐፍ ደግሞ እንዲህ አይልም። የፖለቲካ ሽኩቻ የተባለው በ451 ዓመተ ምህረት ላይ ያለው የጉባኤ ከረባት ብለን የምንጠራው እኛ ማንቀበለው የውሾች ጉባኤ ብለን የምንጠራው ካቶሊካውያንና የኢስተርን ኦርቶዶክስ የሚቀበሉት ጉባኤ ነው። ያን ነገር ነው
የሮማን የበላይነት ለማሳየት የተደረገ ጭቅጭቅ እንጂ የክርስቶስ አምላክነት የተወሰነበት አሊያም የተረጋገጠበት ወይ ደግሞ አዲስ የተመሰረተበት አሊያም ደግሞ ስለ ሥላሴ የተነሳበት ሐሳብም የለውም። በሶስቱም ጉባኤያት ላይ በነገራችን ላይ የሥላሴ ሐሳብ አልተነሳም። አለ የሚል ካለ ለሞገተኛ ዝግጁ ነው። በነገራችን ላይ ግን አንዳንድ ጊዜ ማጥፋት በራሱ ለማይገባ ሰው ጊዜ ማጥፋት ተገቢ አይደለም። ስለዚህ ልጅ ባላቀርብ ደስ ይለኝ ነበረ። ግን አንዳንድ የዋሃን የሚሰሟት የዋሃን ስላሉ ለነሱ መልስ ይሆን ዘንድ እና ሐሰቷ የታወቀ ዘንድ ነው። ምክንያቱም የዋሃቢያ መሰረቱ ውሸት እንደሆነ የምናውቀው ደጋግመንም ያጋለጥ ነው ከራሳቸው ኡስታዝም ጭምር የወጣ ንግግር ስለሆነ ማለት ነው። እዚያ ላብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።